መሻይኽ ሆኖ የሚከፋፍል ከሆነ ትክክል አይደለም። ሶሪ የምትሳደባላችሁ ችግር የለም። በጉልበታቸው ይቀርባሉ አላህ ፊት ሱብሃነሁ ወተዓላ ፊት። ልብ ብላችሁ ያዙ። አሁን ደግሞ የተመረጡ አሉ የሚከፋፍሉ፣ በአፋቸው የሚከፋፍሉ የተመረጡ አሉ። አሁን ምርጫ ውስጥ ተመርጠው የገቡ እነሱን ራሱ መንግስት እንዲያያቸው ጥሪ ያቀርባል። ሱብሃንአላህ። ኧረ ወንድ እንኳን እኮ ሀያ አለው። ወንድ እንኳን እኮ ስነ ስርዓት አለው። እንደዚህ አይጮህም። ወንድ እንኳን እኮ እንደዚህ አደባባይ ላይ እንደዚህ አይጮህም። ምንድነው እንደዚህ? ሴት ሱብሃነከ ረቢ፣ ሴት ልጅ እኮ ሀያ አላት። ሀያ እኮ ስነ ምግባሯ እኮ ነው። ይሄ እኮ ነው ውበቷ። እናንተ ናቸው ዳዕዋ የምታደርጉለት ሰው። አደራ እህቶች፣ እንደዚህ አይነት ሴቶችን ከመከተል። እንደዚህ አይነት ሴቶች ማለት ጀርባቸው ላይ ራሱ ሌላ ብዙ ኬዝ አለ። ብዙ የአቂዳም ችግሮች አሉ ብዙና ጥንቃቄ አድርጉ። እሺ እህቶች፣ የምትከተሉትን ሰው ሚዲያ ላይ ፊታቸውን ከፍተው እየወጡ እህቶቻችን ከኒቃብ እንዲሸሹ እያደረጉ ነው እንደዚህ አይነት ሴቶች። እሺ ያው ያነሳቸው አጀንዳ እንዳለ ሆኖ ነው የምላችሁ። ኒቃብን አውልቀው እየመጡ ኒቃብ አይለብሱም። ሲጀመር ኒቃብ የሚለብሱ እህቶችም እንዳይለብሱ የሚያደርጉ ናቸው እነዚህና አቂዳቸውም ጀርባቸውም ችግር ያለባቸው፣ ተጠንቀቋቸው። እሺ ሌላ ምንድነው እንደዚህ መጮህ? ያ ረቢ አላህ ያ ረቢ አላህ። ወላሂ እስልምና ዲናችን ሱና ከእንደዚህ አይነት ነገር የራቀ ነው። ሌላው ደግሞ መጅሊስ ላይ ያሉ ሰዎች መጅሊስ አልሐምዱሊላህ መጅሊስ ላይ ካሁን በኋላ ጫት ቃሚ፣ ካሁን በኋላ ይሄ መጅሊስን ጫት ቤት የሚያደርጉ ሰዎች ከዚህ በኋላ የለም። አልሐምዱሊላህ ከዚህ በኋላ ኒቃብ የሚለብሱ እህቶቻችን አንቺ ኒቃብ ባትለብሺ ማለት ኒቃብ የሚለብሱ እህቶቻችንን ውሃብያ እያሉ የሚያገል ትውልድ ከዚህ በኋላ ቀርቷል። አልሐምዱሊላህ ተፈንግሎ ወጥቷል። ከዚህ በኋላ ሱሪ የሚያሳጥር ጺም የሚያሳድግ አህለ ሱና ወንድሞችን ዋሃብያ ናቸው እያሉ ከመስጊድ ማፈናቀልና ዳዕዋ እንዳያደርጉ መከልከል ከዚህ በኋላ ቆሟል። አልሐምዱሊላህ ዛሬ ላይ ሐቅ እና ሐቅነት ቆሟል በሁለት እግሩ። ግልጽ ነው አይደል እንዴ? ማንም ጮኸ ማንም ተንጣጣ ማለት ነውና ኧረ እባክሽ እንደዚህ አታውሪ፣ አደብ ይኑርሽ፣ ስነ ስርዓት ይኑርሽ። ሴት አይደለሽ እንዴ? ሴት መሆን ብቻ አይደለም ወንድ። ሁላችሁም ሰምታችሁታል። በመጀመሪያ ደረጃ ግን እንደዚህ ሴትዮ እንደዚህ መሆን፣ እንደዚህ መጋል፣ እንደዚህ ስሜታዊ መሆን፣ እንደዚህ መቅለብለብ፣ ያው ድርጊቷን በመመልከት በዚህ አማርኛ ነው የምገልጸው። እንደዚህ መሆኗ ያላትን ሀያ የሴትነትን ሀያ አውልቃ የጣለች መሆኗን ከንግግሯና ከድርጊቷ የምንረዳው ነገር ነው። በሁሉም ነገር ላይ እኔ ካልገባሁበት፣ ሁሉንም ነገር እኔ ካልጨበጥኩት፣ እኔ ካላየሁት፣ እኔ ካልተናገርኩበት የምትል ሴት ናት። ሴት ልጅ በዚህ አይነት ሁኔታ እንደዚህ ሲሆን በጣም የሚያስጠላ ነገር ነው። ሀያ በሁላችንም ላይ የሚጠበቅ ነገር ነው፣ በወንዱም በሴቱም የሚጠበቅ ነገር ነው። ነገር ግን በሴቶች ላይ ደግሞ ይበልጥ ሊላበሱትና እንደ ልብስ አድርገው ሊይዙት የሚገባ ትልቁ ነገር ሀያ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ ከሆንሽ፣ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶችንም አርአያ አድርገሽ የምትይዥ ከሆነ የነቢዩ ሰለላሁ ዐለይሂ ወሰለም ሚስቶች ከእንዳንቺ አይነት ተግባር የጠሩ መሆናቸውን ማወቅ አለብሽ። ሙፈሲር ነኝ ትያለሽ፣ ተፍሲር ትፈስሪያለሽ፣ ሐዲስ ትናገሪያለሽ፣ ዳዕዋ አደርጋለሁ ትያለሽ። በዚህ አይነት መልኩ የነብዩ ሰለላሁ ዐለይሂ ወሰለም ውድ ባለቤቶች ይህንን ተግባርሽን ቢያዩትና ቢመለከቱት ምን ያክል እንደሚያወግዙት አካሃዳቸው በመነሳት መገመት የሚከብድ ነገር አለ። አይሻ ረዲየላሁ ዐንሃ ሐዲስም ዘጋቢ ናት፣ አስተማሪም ናት። ነገር ግን ስታስተምር ሐዲስን ስታስተላልፍ ያንቺን አይነት ድርጊት፣ ያንቺን አይነት መወራጨት፣ ያንቺን አይነት ድምጽ መጮህን በጭራሽ አይታይባቸውም ነበር። ነገሩ ከመጀመሪያውም ታላላቅ ኡስታዞች መክረውሻል። ምክራቸውንም እንደማትቀበይ ለስሜትሽ ተገዥ መሆንሽን በራስሽ ያሳየሽው ነገር ነው። ከኡስታዝ ወሂድ ጋር አላህ ይጠብቀውና በኒቃብ በሂጃብ ጉዳይ ላይ ያደረግሽውን አንዳንድ ቃለ ምልልስን አይቼ ነበር። በስነ ስርዓት ሊያስረዳሽ እየሞከረ እንዴት አይነት ሁኔታን ስታሳይ እንደነበረ ሚዲያ ላይ የተመለከቱ ሰዎች ሁሉ የሚያዩት ነገር ነው። እሳቸው የተናገሩትን ሐዲስ እኮ ነው የነገርኩህ አይደለም? ውሸት ነው ሐዲሱ የለም አልከኝ። ነው ሐዲስ አሁን ይኸውልሽ ክርክር አይደለም የተፈለገው። ክርክር አይደለም። ኡስታዝ ወሂድ አዳምጠኝ አንዴ ማለት ነው። እያዳመጥሽ አይደለም ለመሰለሽ አፋፌን የምትይኝ እንደምንድን ነው? አይደለም ነው የጠየቅኩህ እኔ ሌላ አይደለም። ተረጋጊ። ኧረ እንደ ክርስቲያን አታውሪኝ። ስታውሪኝ እንደ ሙስሊም አውሪኝ። ቢያንስ እንኳን ነሲያ እንደሚያደርግ አውሪኝ። አትስራት ለዲፌንዲንግ ይኸውልሽ ቁርአንና ሐዲስ ይጠቀስ ለዲፌንዲንግ አይጠቀስም። ለሙስሊም ለዲፌንዲንግ አይደለም እኮ የጠቀስኩት እኮ። አዳምጫ እኔ ሐሳቤን አልጨረስኩም እኮ። አሁን ምንድነው ኒቃብ ፈርድ ነው ወይስ ሙስተሐብ ነው በሚለው ኺላፍ አለበት ብለሽ ብታስቢ ማውራት ከፈለክ ኡስታዝ ወሂድ በውስጥ ማውራት እንችላለን። ጀዛከላሁ ተዓላ ኸይር። ነው ለምን ትፈሪያለሽ? ከሁለት ለምን ትሸሻለሽ? አፈርቻ አይደለም ግን እኔ አይደለም ለምን ትፈሪያለሽ? ማለት ከሌላው ጋር የምጨቃጨቀው ከሌላ እምነት ጋር ይበቃል። አንተ ጋር ደግሞ እዚህ ጋር አልጨቃጨቅም ነው ያልኩት። እንዴ አራዳም ተከታተልኩ መናገር ነው እንጂ ማዳመጥ እኮ አይደለም። የነገርኩህ ሐዲስ ነው አይደለም የሚለው መልስልኝ ያልኩት። ስለሱ አልጠየኩሽ። አቡ ዳውድ ላይ ረሱል አለይሂ ሰላቱ ወሰላም የተናገሩትን ነው አይደለም ነው እየጠየቅኩህ አይደለም? አሰቢም ማለት ነው። በጣም ነፍስያ ነው ይሄ፣ የነፍስያ ጉዳይ ነው። እሺ ችግር ነው አይደለም እኮ እኔ ልጆችን ባለ ትዳር ነኝ ነው አይደለም? ነፍስያ ነው ይሄ፣ ከባድ ነፍስያ ነው ወላሂ። ነፍስያ ነው። አላህ ያንሳልሽ፣ አላህ ያንሳልሽ።
የሙስሊም ሴት ባህሪ ሻርፕን ሂጃብን መልበስ ብቻ አይደለም፣ ሐያ የሚባል ትልቅ ልብስ አላቸው። ይህንን ልብስ የምታገኙ ደግሞ እነዛ ውድ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች፣ ባለቤቶች እና የነዛን ውድ ሰሐቢያት ታሪክና አካሄዳቸውን በምትመለከችበት ጊዜ ይህንን ውድ ሐያ የተባለ ልብስን ታገኛለሽ። ዝም ብሎ ማንንም አልፈራም ማን ይናገረኛል ብለሽ ብትወራጭ ክብርሽን ነው እንጂ የምታጎየው ምንም ነገር የምትፈጥረው ነገር የለሽም። ስለዚህ ድርጊቶችሽ ሁሉ በሙቀት በኃይል የተሞሉ ናቸው። አላህ አደብ ይስጥሽ፣ አላህ ስርዓት ይስጥሽ። መጅሊስን በተመለከተ የተናገርሽው ስርዓት የጎደለው ንግግር አለሽ። አሁን ደግሞ የተመረጡ አሉ የሚከፋፍሉ፣ በአፋቸው የሚከፋፍሉ የተመረጡ አሉ። አሁን ምርጫ ውስጥ ተመርጠው የገቡ እነሱን ራሱ መንግስት እንዲያያቸው ጥሪ ያቀርባለሁ። እኔ ደንታ የለኝም። አመራር ላይ ያሉ የሙስሊም መሪዎችን መናገርም ከሆነ የፈለግሽው ስርዓቱ ይሄ አይደለም። ሚዲያ ላይ ወጥተሽ እንዲህ እየተወራጨሽ አይደለም የምትነግራቸው። አደብና ስርዓት አለው። ይህንንም ከሆነ የፈለግሽው ነገር ግን አንቺ የፈለግሽው ይህንን አይደለም። ከፋፋይ ያልሻችሁ ማንን እንደሆነ የታወቀ ነው። የዚህን አይነት ስሜታዊነትሽን የሚቃወሙ ማን እንደተመረጠ ሁላችንም እናውቃለን። አንቺ እንደገለጽሻቸው ከፋፋይ የተባሉ የሱና ኡስታዞች አልተመረጡ። በዕልማቸው፣ በአኽላቃቸው፣ በአካሃዳቸው፣ በሁሉም ስነ ምግባራቸው የተሻሉ የተባሉ የሱና መሪዎቻችን የሱና ዑለሞቻችን ተመርጠዋል። አልሐምዱሊላህ። መጅሊስ ላይ የተመረጡ ሰዎች ሙሉ ለሙሉ ሁሉንም ነገር ያሟላሉ ማለት አይቻልም። ክፍተት ይኖርባቸዋል፣ ጉድለት ይኖርባቸዋል። ነገር ግን ይህንን ክፍተታቸውን ጉድለታቸውን አንቺ በገለጽሽው አይነት ሁኔታ እየወጣን የምንናገር ከሆነ መፍሰዳን እንጂ መስለሐን ማምጣት አይቻልም። እስበይ፣ ተረጋጊ። ብዙ ነገር ይጎልሻል። በሁሉም ነገር ላይ አዋቂ ነኝ ብለሽ ራስሽን ስለሳልሽው ብዙ ነገር ላይ መስመር እየሳትሽ ነው። የምትናገሪያቸውን ንግግሮች የሚመዘግብ ጌታ ስላለ ቢያንስ እሱን እንድትፈሪ አስታውስሻለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።